እያንዳንዷን ቃል ሰምቻለሁ። እሺ ስሚ፣ ቆይ ዴቭ ለምን አታምነኝም? እኔ ምንም የማውቀው ነገር የለም። ቆየቻው ላምጣልህ። ኧረ አሳስብ፣ እኔ አደራርቃታለሁ። ኧረ ላምጣልህ። ኧረ ችግር የለም ቁጭ በይ። ደግሞ መልክና ጸባይ ብቻ አይደለም ያለሽ፣ ቆንጆ ሙያም አለሽ። ግን ዛሬ ምን ተሰማሽ? ደስታ በማሳካቴ በጣም ደስተኛ ነኝ። እንኳን ደስ አለሽ ለሊ። ዋናው አንቺ መደሰት ነው። አሁንም ግን መጠንቀቅ አለብሽ። የፍቅርና የቲና ተንኮል አልተሳካም፣ ከሽፎባቸዋል ማለት ነው። ምክንያቱም እንግዲህ ዴቭ በጣም ነው የተናደደው በማያውቀው ሁኔታ እሱ በተኛበት ይህን ተንኮል እነሱ ተመካክረው በማድረጋቸው አደይ በጣም በመከፋቷ ዴቭ በጣም ተበሳጭቷል ማለት ነው። ሰላም ውድና የተከበራችሁ የአደይቱ ቤተሰቦቻችን ዛሬም እንደተለመደው ላይክ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ሲጀምሩ ላይክ አድርጉ። እስከ መጨረሻ በማየት ሀሳብ አስተያየታችሁን በኮሜንት ስጡልን። ሁሌም ወዳችሁ ፈዳችሁ ስለምትከታተሉ እናመሰግናለን። እንግዲህ ዛሬ እንደያችሁት ፍቅርና ቲና እንግዲህ ፍቅር ከብዙ ጋር ተንኮል ማድረግ ብዙ ነገሮች ሞክራለች። ከቤዛ ጋር ብዙ ርቀቶችን ሄዳለች፣ አልተሳካላትም። ከሩታም ጋር ሞክራለች፣ ሩታ እምቢ አለቻት። እንግዲህ ከብዙ ሰው ጋር በቃ ማለት በምትችለው ብቻዋንም ሆና ብዙ ነገሮችን አድርጋለች፣ አልተሳካላትም ማለት ነው። ከሊዱ ጋር ሆና ብዙ ነገሮችን አደረገች፣ አልተሳካላትም። ዛሬ ደግሞ እንግዲህ በአዲስ መልኩ እንግዲህ ቲናን ይዛ መታለች ማለት ነው። ቲናን በጣም መጥፎ ልጅ ነች። ምክንያቱም ባለፈው ክፍል እንዳያችሁት እንግዲህ አደይን ለለችበት ለራሱ ይዛ ዴቭን ይዛ ሄዳ የሆነ ቦታ ይዛው ሄዳ ነበረ ልትጋብዘው ምናምንና ግን እሱ ለዚህ ነው የጠራሽ ምናምን ብሎ በጣም አቀውጦባት ነበር የመጣው። ከዛም እንግዲህ የሆነ ቀን ደግሞ ክላሱ ገብታ አብራው ቅፍ አድርገው አይታ አደይ ምንድነው የሆነ ያለው ውጪ ስትላት እሱ አልወጣም ስትላትኝ እንግዲህ ዴቭን ይዛውታ ነበረ አደይ ካሁን ቀደም። ከዛሬ ቀጥላ ይቺ ልጅ ግን በዚህ ልክስ እንድትቀርብ አልፈቅድም ብላው ነበር አደይም። ዴቭም ኧረ እንደው ምንም አታስቢ እንኳን አይደለም ከኔ ጋር መቅረብ ይቅርና ላንቺ ማስተስተሽ ነገር ከሆነ ስሜንም እንዳጠራው ማድረግ እችላለሁ ብሎ ቃል ገብቶላት ነበር። እንግዲህ ዛሬ እሱ ምንም በማያውቀው ሁኔታ ፍቅርና ቲና ተመካክረው አደይና ዴቭን እንዴት መነጠል እንዳለብን ብለው እንግዲህ በራሳቸው መንገድ ተንኮላቸውን ጠንስሰው በዚህ መልኩ እንግዲህ እነሱን ለማጣላት የሄዱበት ርቀት በጣም ከሚባለው በላይ ከባድ ነው። አደይ በጣም ደንግጣለች። በጣም ነው ብዙ ነገር ነው ያሰበችው በውስጧ የመጣባት ጥያቄ። ግን ያው ዴቭ ራሱ ለራሱ ጥያቄ ነው የሆነበት። ያው ኦሬዲ እርግጠኛ ተነስቶ ቲናን እንደሚደበድባት አንጠራጠርም። አደይም እንግዲህ እንደሚከፋት ያው ይከፋታል፣ ግን ነገሮችን እሱ ሰከንዶ ስለሚያስረዳት እሷም ስለምትረዳው እነሱ ይረዳዳሉ ማለት ነው። ፍቅርና ቲና ግን አዘዘባቸው። ምክንያቱም ዴቭ አስባችሁታል እስካሁን ብዙ ነገሮችን ታግሷል፣ ግን አሁን ላይ በዚህ ልክ ይታገሳቸዋል ብዬ አላስብም። ምክንያቱ ደግሞ የፍቅር የሚያስነቃባት አደይን ሂዳ እንቺ ለዴቭ ይዘሽለት ሂጂ ውሃ ይዘሽለት ሂጂ ብላ ነው እንግዲህ እንትን ያለችው። እሷም እሺ ብላ በዛውም በስበብ ሰላም እለዋለሁ ብላ ፏ ብላ ስትሄድ እንግዲህ ተቃቅፎ ተኝቷል። በጣም ነው የሚያስደነግጠው ማለት ነው። እንግዲህ ግን ዝሮ ዴቭና አደይ ያው ለለቱ አሁን ላይ አደይ የሆነ ነገር ቅር ቢላትም ያው ስለምትረዳው ይረዳዳሉ። ግን ቲና የምትባል ሴትዮ ካሁን በኋላ እንግዲህ አጠገቡም እንዳትደርስ የመጨረሻ ማስጠንቀቂያ እንደሚሰጣት አንጠራጠርም ማለት ነው። ፍቅርም እንግዲህ ይሳካልኛል ብላ በሷ በኩል ነበረ፣ ግን አይሳካላትም። ሌላው ደግሞ ሩታ ከአሹ ጋር እንግዲህ ጠጋ እያለች ነው። እንግዲህ ከእለት እለት ጠጋ እያለች ነው ማለት ነው። በጣም ነው ጠጋ የምትል ከቴምላው ላይ ተከሻው ላይ ትኝት ብላ እንግዲህ እናትየዋ ናት የደረሰችባት። ዴቭ አደይ ጋር ቆይቶ
እሷ ደግሞ አሹ ጋር እንደሆነ ሴትዮዋ እናትየዋ የፍቅርና ስትመጣ ምንድነው እዚህ ቤት እየተካሄደ ያለው? አይተኙም እንደ ልጆቹ አትተኙም እንደ ምናምን ብላ አይ ምናምን ብለው ነበር እንት ማለት ነው። ሌላው ደግሞ እንግዲህ አበበ የሚባለው አብሮ አደጋቸው የናዲ አብሮ አደግ ገጠር ከነ አዴ እህት ጋር መጥቷል። ናዲ እናት ጋር ነው ያለው። እንግዲህ ብርሃኔና እሱም በጣም እየተቀራረቡ ነው። ለዛም እንግዲህ የብርሃን አባት ይሄንን ልጅ ወይ ተዛ ሀገር አጥፉልኝ አለበለዛ ግደሉልኝ እያለው ነበረ። አለልኝን ጫኔንም ጭምር ሂዳችሁ እንትን የምታደርጉት ነገር አድርጉ እያላቸው ነበረ። እንግዲህ ወንዝ ላይ ብርሃኔና አበበ እየተጫወቱ እንግዲህ ጫኔ መጣባቸው ማለት ነው። ትንሽ ነገሩ የሹንት ሳይከብድ አይቀርም። በቀጣይ ክፍል አዲስ ነገር ይዘን እንመጣለን። እስከዛ ሳብስክራይብ ላይክ እያደረጋችሁ ቆዩን። ሁሌም ስለምትከታተሉ እናመሰግናለን። መልካም ቆይታ